ራቼ አስገድልሃለሁ በመትኖርበት አዲስ አበባ ላይ አስገድልሃለሁ አዲስ አበባ ወንድ አዲስ አበባ እገላለሁ በማለት አጫሉን ያጣንበት እገላለሁ በማለት ደግሞ እራቹን ምናጣበት ይደለውና እና ለለስተ ማግደል እንኳን ተውና ጫፍ ነው ደርሰን 29 ዓመት ላይ የሚገኝ ወጣት ነኝ ምን አርገ ነው እንደናንተ መሳደብ አለብኝ ሚዲያ ላይ ወጥቼ እንዳያመልጣችሁ ልባን ጠልጣይ የኢትዮጵያ ተከታታይ የቲክቶክ ፊልም አሁንም እንደቀጠለ ሰላም ወደ ተከበራችሁ የሎጎስ ቱ ቤተሰቦች ደምቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ በዚህ ቪዲዮ የምንመለከተው እንግዲህ ሰሞኑን አንድ ጆከር የተባለ ሰው እንግዲህ ቲክቶክ ላይቭ ላይ ወንድማችን ራቼን እዛው አለበት አዲስ አበባ ውስጥ አስገድልሃለሁ ብሎ ሲናገረውና ዛቻ ሲያደርስበትና ሲሳደብ እንሰማዋለንና በዛ ጉዳይ እንግዲህ ወንድማችን ራቼ ምላሽ ሰጥቶበታል እነዚህም ደግሞ ማሳወቅ የተነሱበት ይገኛሉ እነዚህም ደግሞ ኦሮሞ ስለሆነ ነው የተባለ ይገኛው ሀጫሉን ገለውታል በዚህ ወንገር እሱንም ሊገሉት ይችላሉ የሚል ነገርም ጂጂክ ያስተናገረ እንሰማታለንና እሱ እንግዲህ የምንመለከት ነው የሚሆነው እንደዚሁ ደግሞ እንግዲህ ሰሞኑን ብዙዎችን እያነጋገረ የሚገኝ አንድ ፊልም አለ ይሄ ፊልም እንግዲህ አሁን ላይ ጭራሽ በኔትፍሊክስ ራሱ ይታይ የሚባል ነገር የሰማነው የምንገኘው አጫጭር ፊልም ነው እዚህ ስለ ፊልሙ ውስጥ አጫጭር የምትዘጋው ላሰማችሁና ፊልሙን አብረን እንመለከተዋለን እንዳያመልጣችሁ ልባን ጠልጣይ የኢትዮጵያ ተከታታይ የቲክቶክ ፊልም አሁንም እንደቀጠለ ይገኛል እንደምትመለከቱት አነጋጋሪና ብዙ እይታዎችን እያገኘ ያለና ልባን ጠልጣይ ይህ ተከታታይ አጭር የቲክቶክ ፊልም የፊልሙ ርዕስ ምን ይሁን የፊልሙ ባነር ምን ይሁን እየተባለ እንግዲህ የተለያዩ ሰዎች የራሳቸውን ግምት እያቀረቡና እየሰሩ ይገኛሉ ብዙ ሰው ተወዳጅነትና ተቀባይነትን ያገኘው ይህ ባነርና እንደምትመለከቱት ይህ ርዕስ ነው እናንተስ በዚህ ጉዳይ ለምን ትላላችሁ ሐሳባችሁን ኮሜንት ላይ አጋሩኝ አሁን ላይ ልባን ጠልጣይ ፊልሙ ክፍል 7 ላይ ደርሷል ቀጣይ ክፍል መች ይለቀቃል ምን ይፈጠራል የሚለው እንግዲህ እጅግ በጣም አንገብጋቢ ሆኗል ከፊልሙ ላይ ያያችሁት አዲስ ነገርና አዲስ ገጽ ባህሪ አዲስ ስራ ምንድነው ይሄ ፊልም እንግዲህ ብዙዎች ሐሳባቸውን የሰጡበት ይገኛሉና ወንድማችን አንድ ወንድም ማለት ቲክቶክ ላይ ጳውሎስ የሚባል እንግሊዝኛ እንደምትመለከቱት ከ115000 በላይ ፎሎወርስ አለው እነዚህም ደግሞ ወደ 2 ሚሊዮን የሚጠጋ ላይክ 1.8 ሚሊዮን ላይክ አለውና ይሄ ሰው እንግዲህ አንድ አጫጭር የምትል ፊልም ይዘው መጥቷል እዚህ ጋር እንደምትመለከቱት አሁን ላይ እንግዲህ ክፍል 6 ነው ክፍል 7 ደርሷል እንግዲህ ይሄ ፊልም ብዙዎችን እያነጋገረ ነው የሚገኘውና አላቅም ለምን እንደሆነ ብዙዎች እንግዲህ የሰሩበት ጥያቄ የሚነሱ ሰዎች አሉ በዚህ ፊልም ላይና እሱ ጥያቄ ምን እንመለከት ነው የሚቀጥለው ነገር ግን እስቲ መጀመሪያ ፊልሙን ለማየት ሞክሩ እስቲ ፊልሙን ሻቱንም ፓርት እስቲ መሃል ላይ ያቆምን እስቲ እንመልከተው ካንድ ጀምረን ካፕሽን እንግዲህ ምርጥ ፊልም ይላል የመጀመሪያ ክፍል ነው የክፍል 1 ነው ፎቶዎች ልከውልኛል ጥቃት ፈጽመውብኛል ስትይ የነበረው ሰው ጋር ፎቶዎቹን አይተው ምን ሰምተሽኛል በጣም ፍቅር ላይ ያላችሁ ትመስሉ ነበር አይኖቻችሁ ራሱ ደስታ የተሞላባችሁ ነው ይቀጥላል ፊልሙ ብሎ እንግዲህ እዚህ ጋር ያበቃል የመጀመሪያው ክፍልና አይ ቲንክ ስለ ፍቅር ነገር ነው የሚያወራ ግን ስንመለከተው ሁለተኛው ምን እንመለከት ማቲ አቤት ምን ፈለግሽ እዚህ ነኝ እቤት ነኝ ምንድነው የወንድማችን ስም ማቲ ነው እንግዲህ የአክተሩ ወይም ጳውሎስ የተባለው አካል ስሙ ማቲ ነው ፊልሙ ላይ ማቲ በሚል ገጸ ባህሪ ነው የሚጫወተው እሺ አሁን ያበላሽ ማለት ምን ታገኛለህ ከዚህ በኋላ ፍቅረኛዬ ከተለየ በኋላ ምን ታገኛለህ ከዚህ በኋላ ያው አላ ለመደበር ፈልጌ ነው ያው አንቺ ሰው ላይ መደበር ትፈልጊያለሽ እንዴ እሺ እኔ ሜላት ማን እንደሆንኩ አሳይሃለሁ በቅርቡ ታየኛለህ እሺ እና ያለን እንግዲህ ሜላት አጃኢብ ነው ሲወርቅ ያልቃል እንግዲህ እዚህ ጋር እሺ ሜላትና ማቲ እሺ 3 I think እዚህ ጋር ያልቃል ክፍል 3 እስከ 4 እንቀጥላለን ኦኬ ማቲ ወደ ማርቆስ ተቀየረ ማለት ነው ማቲ እሺ
ኦኬ ሰታው ሄደች ነገር ነው ሮጠች ሰታው እሺ ኦኬ እዚህ ጋር አለቀ ይሄኛው አራትም እሺ አምስት ወይኔ አራሽውን ረሰቆይ ይጀላም ኦኬ የሆነ ቦታ አድራሻን ሰጠችው ያቺ ሰጠችው ለጳውሎስ ረስተው ወጥቶ ነበር ተመልሶ ኦኬ እሺ ዛሬ ይሄን ነገር ጨርሻለሁ እና የሚጨርስ ነገር የለም ወይ ኦኬ ተወጋች ማለት ነች ያ ወይ ትሞታለች ወይ እንግዲህ ትጎዳለች እሺ እንቀጥልሽ ስድስትን እንጀምር ምንድነው ከኔ ፈልጉ ሞታል ነበር ነች ልጅ ተወቅታል ነበር እንደ ቅድም ላይ ተመልከተሽ እዚህ አካባቢ ተወቅታለች አይቺ ልጅ ምንድነው ከኔ ፈልጉ እዚህ ላይ አንድ ኮሜንት ያነበብኩ ነበር ወንድማችን ብሩክ የጻፈው ኮሜንት ነው እዚህ ያለ ባለፈው ወቅተሻት ነበር ላስታውሳችሁ ብዬ ነው የሚል ኮሜንት ያዩ ነው እሺ አደረጊ ማቆስ አንዲት ነገር ብትነቅ ከሆነ ይከንሻሉ ምን ማለት ከሆነ ከዚህ ልጅቷ አትመጣም እንዴ የት ሆናለ ምን ሆናለች ጳውሎስም ተጎዳ ኦኬ እሺ እሱስ ተርፎ ይሆን ሰባት አለ አይ ቲንክ አንድ ይቀራል እሺ ይመጣል ዛሬ ኮፒኔ ኮኪ ይሮሆ ምንድነው ከኔ የምትፈልጊው? ቆይ ምንድነው? ማነሽ? ምንድነው ከኔ የምትፈልጊው? እኔ ሜላት ማን እንደሆነ አሳየው። የማይቀር ነው ሜላት። ሲወጣ አንቺ ይገልሻለሁ። አሁን ሊገልኝ ነው 20 ደቂቃ ሲጫሉ አበደ ፊልም ነው እኮ መይቴን እንዴ እሺ 71 ፓርቲ አንድ ክፍል ይቀርናል ላት ባክሽ ደቂቃ ጨምርልኝ በማርያም የምን ነው ከ20 ደቂቃ ሰው ነበር በዛኛው ክፍል 6 ላይ 7 ላይ ኦኬ እሺ እንቀጥል ላት ባክሽ ደቂቃ ጨምርልኝ በማርያም እንበጉት እስሜላት ቸኮነሽ አተማቆስ ባለበለ ፍቅርና ፎቶ ልኮነብ እኔ ሰው ልገለው ፈጣሪ እርዳኝ ሜላትማ ትገለኛለች ፈጣሪ እርዳኝ ውጣው ዛሬ በጣም ደስ ይሎኝ ያ ተፈታ ይሄ ተአምር መሆን አለበት እንዴ እንዴት በዚህ ሌላ ፖርን እንዲያገኘው እሺ እሺ ቀጣይ ዩቲዩብ ላይ ብሏል ጭራሽ ዩቲዩብ ላይ የመጡ ነው ያሉት እንግዲህና እዚህ ጋር ያበቃል ፊልሙ ላቻለሁ ምን ትሉበታላችሁ እንግዲህ ወንድማችን አሁን 15000 ፎሎወርስ አለው ወደ 2 ሚሊዮን የሚጠጋ ላይክ አለውና
ምን ትላላችሁ እናንተ በዚህ ፊልም ጉዳይ? እንግዲህ በዚህ ፊልም ብዙ ጥያቄ ያስነሳ ነው የሚገኘው። ኦሬዲ አሁን ላይ አንድ ሳይ ጥያቄ ያስታበታለች። ተመልከቱ። ሰላም ወዶች እንዴት ናችሁ? አሁን የመጣበት ምክንያት እዚህ ቲክቶክ ላይ አንድ ተከታታይ አሁን ልብ አንጠልጣይ የሆነ ድራማ ጀምሯል። ያው ሁላችንም እንደምናውቀው ማታውቁት ከሆነ ደግሞ በጳውሎስ ደመቀ አማካኝነት የሚተላለፍ ድራማ ነው። አሁን ፓርት 5 ላይ ደርሷል እና ተመልካቾች ለጳውሎስ አንዳንድ ጥያቄ እንዳቀርብላቸው ልከውኝ ጳውሎስን ጥያቄ ለማቅረብ ነው የመጣሁት እና አንዳንድ ያልገቡን ነገሮች አሉ። እሱን ከቻልክ እንድታብራራልን ነው የመጣሁት። ጳውሎስ በመጀመሪያ ሳናደንቅ አናልፍም። በጣም ነው ፊልምህን የወደድነው። በጣም ደስ ይላል። በጣም ማለት ነው። ግን ያው አንዳንድ ጥያቄዎች አሉ። እሱን ብትመልስልን እላለሁና አሁን ወደ ጥያቄ ሄዳለሁ። የመጀመሪያ ጥያቄ ማቲ አቤት ምን ፈለግሽ? እዚህ ነኝ እቤት ነኝ። ምንድነው? ያው እንደተመለከታችሁት ማቲ እያለች ነው ልጅቷ የመጣችውና መጀመሪያ ላይ ስምህ ማቲ ነበረ። ከዛ ወደ ፓርት 3 ነው ወደ ፓርት 4 ምናምን ነገር ስንሄድ ስምህ በመሃል ተቀየረ እና ምንድነው የሆነው? በመሃል ምንድነው የተፈጠረው? ምንድነው ያልገባን ነገር? ማቲ ተቀይሮ ነው? ሄሎ ማርቆስ ነው? አዎ ማርቆስ ነው። ማልበል ያው እንደሰማችሁት መጀመሪያ ማቲ እያለች ነበር ልጅቷ የመጣችው። ከዛ ደግሞ አሁን ማርቆስ ነህ አለችው እና በመሃል ምንድነው የተፈጠረው? ከቻልክ ብታስረዳን ብለን ነው። ሌላው ደግሞ የምንጠይቅህ ነገር ፓርት 5 ላይ ፓርት 5 ሁለተኛ የለቀቃችሁት ፓርት 5 አንድ የለቀቅና ሁለተኛውም ላይ ፓርት 5 ብላችሁ ነው የቀጠላችሁትና ምንድነው ያልገባን ነገር ምንድነው? ሌላ ደግሞ ራሱ እዛው ፓርት 5 ላይ እንግዲህ እንዳየኸው ልጅቷን እዚህ ፓርት ላይ ገላታለች። ልጅቷ ወቅታታለች። ከዛ ግን ኔክስት ፓርት ድጋሚ የለቀቃችሁት ላይ ልጅቷ አልሞተችም። ልጅቷ ምንድነው ከኔ ፈልገው? ምንድነው አበልጂ ማርቆስ አንዲት ነገር ቢነግ ከሆነ ይተንሻሉ። ምንም ማለት ነው። እንዳትናገሪ ብላ አባራታለች እና አልሞተችም ልጅቷና የመጀመሪያው ላይ ግን ወቅታት ነበርና ኬት መጣች ብሎ ብዙ ሰው ጠይቋል እና እሱንም በዛው ብታብራራልን ማርቂ። እና የመጨረሻው ጥያቄ ደግሞ እዚህ ጋር መታክ ስትወድቅ ጫማክ ላይ ያለው ጭቃ በጣም ብዙ ሰው እናንተስ ምን ትሉበታላችሁ? በፊልሙ ጉዳይ ምን ተሰማችሁ? ስሙንስ ማን ብላችሁ ታውጥለታችሁ? እዚህ ፊልም እንግዲህ ሀገራችን ኢንዱስትሪ ያንቀሳቀሰ የሚገኝ ፊልም ነው። እንግዲህ አንድ ስቴፕ ያራማል ተወጥ የሚጠበቅ ፊልም ነውና ምን ትሉበታላችሁ? ያው ከአንዳንድ ኢትዮጵያ ድራማዎች ይሻላል። ባይዘው ከአንዳንድ ኢትዮጵያ ፊልሞች ይሻላል። የሆነ ሰውዬ አለ መንገድ ላይ ይገናኛሉ፣ እየሄዱ ውሃ ይረጨባታል። ከዛ በሆነ ሚስ ይገናኛሉ፣ ይታወቃሉ። ከዛ ቡና ይጋባዛሉ፣ ፍቅረኛሞች ይሆናሉ። ከዛ ይጣበሳሉ። ከዛ የሆነ ሰው መሃል ገና ያጣላቸዋል። ከዛ ይለያያሉ። የሆነ ሰው ያስታርቃል፣ ይጋባሉ፣ ፊልሙ አለቀ። ይሄ ነው ኢትዮጵያ ፊልም። አሁን ላይ እንግዲህ አብዛኛው ኢቭን ታዋቂ ትላልቅ አርቲስቶች ምላቸው እዚህ ውስጥ መስራት ጀምረዋልና ለዩቲዩብ ግባት ብቻ ተብሎ ነው የሚሰራው ላይ ፊልሞችና ይሄ ደግሞ አንድ ስቴፕ ያራምናል ብዬ አስባለሁ። ከነዛ ሻል ብዬ አስባለሁ። በኔ በኩል እናንተ በዚህ ጉዳይ ሳችሁ አስቀምጡበት። እንግዲህ ወደ ራቼ ጉዳይ ስንመለስ አንድ ጆከር የሚባል ግለሰብ እንግዲህ ግለሰብ ነው። ይሄ ማንንም ብሄር ማንንም ጎሳ ወይ ማንንም ቡድን የሚወክል አካል አይደለም። ቢኮዝ ይሄን ነገር ከብሄር ጋር ከጎጥ ጋር ያገናኛቸው ሰዎች ስላላችሁ ነውና መጥቶ እንግዲህ ራችን ላይቭ ላይ ሲሰርበዋል። ከማስደብም አልፎ እዛው ባለበት አዲስ አበባ ውስጥ እንግዲህ አስገደልሃለሁ የሚል ነገር ይናገራልና ብዙዎችን አስቀውቷል። ጥራይ ፖሊሶችም ጭምር ወጥቶ እንግዲህ ራችን እንግዲህ ዲፌንስ ያደርጉት ያይ ነው የምንገኘውና እስቲ ሰምተን እንመለስ ጉዳዩ ምን እንደሆነ። ራቼ አስገድልሃለሁ በምትኖርበት አዲስ አበባ ላይ እያለው ነው። አንዴ ያዳምጡት እስቲ። ራች እናት
አስገድላለሁ አዲስ አበባ ወንድ አዲስ አበባ ነው። እንግዲህ እንደሰማችሁት ነው። ይሄንን ዛቻ እዚህ ወጣት ልጅ ላይ ወይንም ራቼ ላይ የዛተው ጆከር የሚባል ወንድማችን ነው። ከዚህ ዛቻው አንፃር ይሄንን ቪዲዮ ባካችሁን ለዚህ ጆከር ለሚባል ወንድማችን እንድታደርሱልኝ እፈልጋለሁ። እኔም ልጅ ጆከር በዚህ ልክ ራቼ ላይ እንድትዝትበት ራቼ ዘረኛ ስለሆነ ነው ብዬ እንዳልቀበል ይሄ ልጅ በፍጹም ከዘረኝነት የነጻ ምርጥ የኦሮሞ ወንድማችን ነው። አው ራቼ በማንነቱ እጅግ ሲበዛ የሚኮራ ልጅ ነው። በኦሮሞነቱ እጅግ ሲበዛ የሚኮራ ምርጥ ልጅ ነው። በተለያየ አጋጣሚ የኦሮሞን ህዝብ ታሪክ ባህል እየወጣ ፕሮሞት ያደርጋል። ስለራሱ ማንነት በኩራት ወጥቶ ይናገራል። ይህ ማለት ደግሞ ይሄ ልጅ ዘረኛ ነው ማለት አይደለም። ዘረኛ ማለት በራሱ ማንነት የሚኮራ የራሱን ማንነት የሚወድ ማለት አይደለም። ይልቅ ዘረኛ ማለት ራሱን ከፍ ከፍ አድርጎ ሌሎችን ዝቅ የሚያደርግ እኔ የበላይ ነኝ ሌሎች የበታች ናችሁ ብሎ የሚያስብ ከኔ ብሔር ውጪ ሌላው አናሳ ነው ብሎ የሚያስብ ነው ዘረኛ እንጂ በራሱ ማንነት የሚኮራ የራሱን ማንነት የሚወድ ዘረኛ አይባልም። ከዚህ ማንነቱ አንፃር ራቼን የኦሮሞ ልጆች ብቻ ሳይሆኑ የኢትዮጵያ ልጆች እንወደዋለን። ምክንያቱም የራሱን ማንነት ለመግለጽ ሌላውን ዝቅ ስለማያደርግ። ስለዚህ ይሄ ልጅ ዘረኛ አይደለም ማለት ነው። ልጁ ፖለቲከኛ ስለሆነ ነው ብዬ እንዳልቀበል አንድም ቀን አንተና መሰሎች በተለያየ አጋጣሚ በዘረኝነቱም በፖለቲካውም እርስ በርስ ስትሰዳደቡ እርስ በርስ ስትዛዛቱ ከናንተ ጋር ቁጭ ብሎ አልተዛዛተም፣ ከናንተ ጋር ቁጭ ብሎ አልተሰዳደበም። ስለዚህ ይሄ ልጅ ፖለቲከኛ አይደለም ማለት ነው። እና ጆከር ታዲያ ራቼ ዘረኝነት ውስጥ ከሌለ ፖለቲካ ውስጥም ከሌለ በምን ምክንያት በዚህ ልክ ልትዝትበት ቻልክ ነው ጥያቄ። ወይ በራቼ ኮንተንት ራቼ ብቻ አይደለም እዚህ ሶሻል ሚዲያ ላይ የምናውቀው ልክ በራቼ መንገድ የራሳቸውን ብሔር ማንነት ይወጡ ፕሮሞት የሚያደርጉ ብዙ የአማራ ልጆች አሉ፣ ብዙ የትግራይ ልጆች አሉ፣ ብዙ የወላይታ የሌሎችም ብዙ ልጆች አሉ። ስለዚህ ራቼን የሚጠሉ ግለሰቦች ካሉ በአንድ ምክንያት ብቻ ይሆናል። እሱም በምንድነው? ለኦሮሞ ህዝብ ጥላቻ ያላቸው ግለሰቦች ብቻ። ልጁ ዘረኛ አይደለም፣ ፖለቲከኛ አይደለም፣ በራሱ ማንነት የሚኮራ ስለራሱ ማንነት ለመግለጽ የሌላውን ዝቅ የማያደርግ ምርጥ የኦሮሞ ኢትዮጵያዊ ነው ራቼ ማለት ነው። ስለዚህ ጆከር አንድ አባባል አለ፣ አህያውን ፈርቶ ዳውላውን ይባል። ካንተ ጋር በዘረኝነቱም ወይም በፖለቲካው ብዙ ሰው ተነካክቶ ሊሆን ይችላል። ስለዚህ ካንተ ጋር የተሰዳደቡ የተዛዛቱ እያሉ ምንም ያላረገ ወጣት ላይ በዚህ ልክ መዛት አህያውን ፈርቶ ዳውላውን እንደማለት ነው የሚቆጠረው። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እንግዲህ እንደዚህ አይነት ሀሳቦች የተነሱ ይገኛሉ። በዚሁ ላይ እንግዲህ አንድ ሁለት ሀሳብን ጨምርና ወደ ወንድማችን ራቼ ምላሽ የምንሄድ ይሆናል። አሁን ቲክቶክ ላይ በገባ አንድ ቪዲዮ መጣልኝ፣ ራቼን እናስገድለዋለን የሚል ማለት ነው። እውነት ነው፣ ራቼ መገደል አለበት። ምክንያቱም ራቼ እንዳንዳንዶቻችን ዘረኛ አይደለም፣ የሰው ብሔር አይሳደብም፣ ሁሉንም አክባሪ ነው። ሰው ለምን ይተርፋል? መገደል አለበት። አራት አስቁኝ። እኔ ራቼን ከ5 ዓመት በላይ እዚህ ቲክቶክ ላይ አይቼዋለሁ። ነገር ግን ለአንድም ቀን ይሁን የሰው ብሔር ሲሳደብ አይቼው አላውቅም። ሃይማኖት ውስጥ ሲገባ አይቼው አላውቅም። ግፋ ቢል ገርማሙ ቶላ ቢል ነው እና ምን አጥፍቶ ነው ይገደል የሚባለው? እኔ እዚህ ቲክቶክ ላይ ስንቶቻችን ፈንጂ ረግጠናል፣ ምን ረግጠናል። አንድ ቀን እንኳን ያልተሳሳተው ራቼ ነው። እኔ በእውነት ራቼ በጣም ነው የምትመቸኝ። አራዳ ልጅ አማኑኝ። ራቼን የምጠሉ ሰዎች ኦሮሚያን የምጠሉ እንጂ ራቼ ምንም አድርጓችሁ አይደለም። እገላለሁ በማለት ሀጫሉን ያጣንበት፣ እገላለሁ በማለት ደግሞ እራቹን የምናጣበት ማስፈራራት ምንም ያላረገው ልጅ ምክንያቱም ኦሮሞ ሆኖ ስለተገኘ ምክንያቱም የኦሮሞን ፖለቲካም ሆነ ባህል ከፍ አድርጎ ስላሳየ ራቹ ላይ የሚዝት ሰው ከኤልሻዳይ ጋር ተዝናንቶ ያወራል። ደህንነት ምንም አይልም። የሶሻል ሚዲያ ኦሮሞዎችን ራቹ ላይ ያዛተችበትን ሴት ቁጭ ብለው ዋው ባህላችንን ስላሳውቅሽልን ባህላችንን ማብታሳውቅላችሁ ኖሮ ለብሳው ላይፍት ቁጭትል ነበር። ስለተከፈለ ፕሮም ኤነርጂ አለችኝ እኮ እኔ እኮ ፕሮሞት ብቻ ነው የሰራሁት ያለች ሌላ ነገር ውስጥ አልገባም ነው ያለችው። ፕሮሞት ነው የሰራሁት ብላችኋለች። ለምን? ስለተከፈላት። ፋሚሊ እኮ እስቲ አከም ጅርት ፈያ ከሰነዳ መጀመራ እስቲ ዋኒ ቆምሰን ሁንደቱ ደገፈነ ወደ ተደብኑ እስቲ ዋኒ ዘራችሁ አንጀቱ ደገፈነ ወደ ተደብኑ ቪዲዮ ኮነ ሼር ኮፕሊንግ ቆዶዳን ራችና ታን ያስገድላሉ አዲስ አበባ ላይ አንተ ወንድ አዲስ አበባ ነው አኩማ ነገሰን ጋስቲ እስቲ ግደለና እናለን ግደለውና እናለን እስቲ ማግደል እንኳን ተውና ጫፍ ነው ደርሰበት ጫፉን ተነካም ጫፊ ዛህን ጥጡ አጀሱን እንኳን ዲሲቲጂ ማን ስለሆንክ ነው? እኔ ቀጠቅጣለሁ፣ እንደ ወያኔ ቀጠቅጣለሁ፣ እንደ ወያኔ ነው መቀጠቅጥ። ራቹ ማንንም አይነካም ትኖራለህ።
እንደምታዩት እንግዲህ ፖሊሶች ጭምር ሳይቀር እንግዲህ ፈራዎች ማለት ነው ፌደራሎችም ሀሳባቸውን እያነሱበት ይገኛሉና ንካውን እንተያያለን የሚል ነገር በግብ ውስጥ ተገብቷል ነው። በዚህ አጋጣሚ እኔ እነዚህ ነገሮችን ከጎጥ ጋር ባታገናኙ አማራ ጥላል ምንድነው ኦሮሞ ጥላል ካላችሁ እሱም ብትሉት እንጂ ያኛው አማራ ስለሆነ ጆኬ የተባለው አማራ ስለሆነ ወይ ደግሞ ወደ አማራ ስለሚጠጋ ይሄኛው ደግሞ ኦሮሞ ስለሆነ ይሄኛው ያሳደው ነገር ከዚህኛው ጋር ምንለጥፍ ኦኬ ይሄ በቃ ሁለቱም ቲክታከር ናቸው እዛ ላይ ተሰድቦታል ይሄኛው በቃ እዛው ነው የሚያልቀው እንጂ ወርዳችሁ አማራ ቤር ላይ ለጥፋችሁ አማራ ሮሞን እንደዚህ ሊያደርግ ነው ብላችሁ እንደዚህ አይነት ግጭት ለመፍጠር ባትሞክሩ ማለት ነው ብያስባለሁ ምክንያቱም አንድ ሰው ኦሮሞ አማራዎች ስደቡልኝ አሉ ስደቡልኝ ብሏል ላኩም ኦሮሞዎችም ተሰደበልኝ ያላሉትም እንግዲህ እነዚህም ደግሞ ስደብልኝም አይሉም ሊሉም አይችሉም እንደዛ ሊሆን አይችልም የትኛው ቤት ስደብልኝ ብሎ ልልክ አይችልም በራሱ ሸፍኖት ማለት ነው ስለዚህ ልጁ ራሱ ወክሎ የሳደበው ራሱ ወክሎ የጠየቀበት ወንድማችንም እንግዲህ እንደዚህ ሐሳቡን የሚያነሳው ራቸው ወንድማችን ራሱና ስሙት እስቲ 29 ዓመት ላይ የምገኝ ወጣት ነኝ አትተውም እንዴ እናንተ ዝም አሏልኩ ህዝቡ ራሱ እኮ ዝም አላችሁ እስካሁን በሆነው ባልሆነው ስሜን ያነሳችሁ በማይመለከተኝ በሚመለከተኝ ፐርሰናሊቲ አሳሲኔሽን እኮ ነው ከዚህ በፊት ስሜን በማላቀው ጉዳይ ያነሳችሁ ዝም ብላችሁ ምን አርግ ነው እንደናንተ መሳደብ አለብኝ ሚዲያ ላይ ወጥቼ እንደናንተ ክፋት መናገር ክፋት መዝራት አለብኝ ህዝብን ከህዝብ ማጋጨት አለብኝ እንደናንተ ህዝብን ከህዝብ ማጋጨት አለብኝ ለጊፍት ለምን ብዬ እንዴ እኔ እዚህ ያለው ሰላም ልሰብክ ነው በህዝቦች መካከል የራሴን ባህል ማንነቴን ቋንቋዬን ፕሮሞት ለማድረግ ነው እዚህ ያለው አለቀ ይሄ እንግዲህ ወንድማችን ራሱ መጥቶ በራሱ አንደበት እንግዲህ ተውረፍ በቃ አታገናኙት ከምንም ጋራ ብሏልና ወይስ እኔ ማለት ፈልገው ነገር ራቼ ቢሳደብ ኦሮሞን አይወክልም ራቼ ደግሞ ኦሮሞ ወክሎ አይሳደም ራሱ ወክሎ ነው ልጅ ኦሮሞ ነው ይታወቃል ግን ሲሳደብ መጥፎ ነገር ሲያደርግ ኦሮሞን ህዝብ ኦሮሞ ታያደርግም ይሄ ኦኬ በመልካም ነገሩ ነው ኦሮሞን ህዝብ ፕሮሞት ማድረግ የሚችለው የሚወክለው እንጂ በክፉ ነገሩ እነሱ ሊወክል አይችልም ጆኬ የተባለው ሲሳደብ አማራ ሊወክል አይችልም መልካም ነገር ሲያደርግ ነው አማራ ያ ነገር ይገልጻል የሚችለው ምክንያቱም የትኛው ብሔር ክፉ ነገር አድርጉልኝ ብሎ የሚሰድ ስለሌለ ወይ ደግሞ የሚያስተምር የለም ይሄ የታወቀ ነገር ነውና ነገሩ ወስዳችሁ አጠማዛችሁ ዘጥንጥም ሄዳችሁ ግጭት ለመፍጠር አትንቀሳቀሱ ማለት ፈልጋለሁ እንዳሳሪ እንግዲህ እናንተንም ሐሳብ አስቀምጡበት ቀጣይ እንግዲህ አዲስ ቪዲዮ ካለ ይላችሁም ቀርቡ ነው የሚሆነው ላይክ እና ሼር ሰብስክራይብ አድርጉ እንዳይረሳ ቸርቀውልኝ